እናስተልኝ ወደ ተመልካቾቻችን እንዴት ሰነበታችኋል? እንደምከረማችኋል። እንግዲህ ከቴድሮስ ካሳ ጋር በዛሬው ቀን የምናቀርበው ፕሮግራም ወቅታዊ ዓለም አቀፍ ጉዳይ ነው። በሀገራችን ብዙ መረጃዎች አሉ። ይሁንና ዓለም አቀፍ ደረጃ በጣም ትኩረት የሳቡ የሰሞኑ የኢራንና የእስራኤል ግጭት ነው። ባለፈው ዓርብ እንግዲህ የተጀመረው የሁለቱ ሀገራት ግጭት ዛሬም ድረስ 9ኛ ቀኑን ያዘው። በጣም ሁለቱም እንግዲህ አንዱ ሌላኛው ላይ ጥቃት ማድረስ ወይም የበላይነት ለመያዝ ሚሳኤል በጣም ከፍተኛ ዛሬ ራሱ ኢራን ከፍተኛ ሚሳኤል ወደ እስራኤል ለቃለች። እስራኤልም የተለያዩ ቦታዎች ላይ ከኒውክሌር መሳሪያ ቀጥሎ የተለያዩ ስትራቴጂክ ቦታዎችን እያጠቃች እንደሆነ ነው መረጃዎች የሚያመለክቱት። ይሁንና በዓለም አቀፍ ደረጃ በጣም የአውሮፓ ሀገራትም እነ ዩኬ፣ ፈረንሳይ እና የአውሮፓ ህብረት ተወካዮች ውጭ ጉዳይ ሚኒስትሮቻቸው ጋር ከኢራን የውጭ ጉዳይ ሚኒስትር ጋር ውይይት አድርጓል። የኢራን የውጭ ጉዳይ ሚኒስትር ጦርነቱ ካልቆመ በስተቀር ከእስራኤል ጋር ዲፕሎማሲያዊ ግንኙነት ማድረግ መደራደር አይቻልም ብለዋል። እንግዲህ አሜሪካም 2 ሳምንት በኋላ ነው ብለዋል። ከተላለቀ በኋላ ማለት ነው። እዚህ ላይ ግን አሁን ድርድር አይደለም አልደራደርም ግን እወያያለሁ ነው ያለችው ኢራን። ድርድርና ውይይት እንግዲህ እሱን እናወራለን። ድርድርና ውይይት አሁን ድርድር ስላነሳው ጥሩ ግን ድርድር ሳይሆን ውይይት ነው። አሁን ሩሲያም በዚህ ቦታ ላይ ጣልቃ ገብታለች። የዚህም ትልቅ ሚና ጫወት ምንገባ አሜሪካ ነበረች ከእስራኤል ጋር ባላት ግንኙነት አንጻር ማለት ነው። እንግዲህ አስቸጋሪ ነው በጣም። ይሁንና አሁን ሁለቱም ሀገሮች በጣም ብዙ ሰው እየሞተ ነው። እስካሁን በኢራን በኩል ከ224 ሰዎች በላይ ሞተዋል። በእስራኤል በኩል ወደ 30 ደርሷል። እንደዛ ነው። የቆሰሉትም በጣም ብዙ ሺህ ማለት ነው። 1500 አካባቢ ቆስለዋል። በዛ ከፍተኛ ሰዎች በየጊዜው የተገደሉና የቆሰሉ እንደሆነ ነው እንግዲህ የምንመለከተው። አሁን ሩሲያ ጣልቃ ገብታ በጣም ይገርማል። አሁን ፑቲን በዚህ በፒተርስበርግ በሰጡት እንደው በጣም ፑቲን አንዳንዴ እኮ አንጀት አርስ መሪ ናቸው። አሜሪካ ያለ መጠቀም ሲሆን ኦፖርቹኒቲ ነው ማደራደር ሚናዋን እንግዲህ እሳቸው ከ2 ሳምንት በኋላ እንደገና ስንል ምናምን ሲሉ ነው። ምክንያቱም ጦርነት ያለ 2 ሳምንት በአንድ ሳምንት የጠፋው ነው ወደመጣስ እና በአጠቃላይ አጠር ባለ ሁኔታ ተመልካቾቻችንም ሳይሰለቹ ረጅም ሰዓት ማለት አጠር ያለ ጊዜ ወስደን በዚህ ወቅታዊ በሆኑ ጉዳዮች ላይ እንወያያለን ማለት ነው። መልካም እንግዲህ እኔ 2 ነገር እዚህ ላይ የበለጠ ይታዩኛል። አንደኛው አሁን የሰው የሟቾችን ቁጥር ከፍና ዝግ በማድረግ የሚደረገው አይነት ነገር አይደለም። የበለጠ መታየት ያለበት አሜሪካም ለማደራደር ብቃት አላት ብዬ አላምንም አላስብም። ምክንያቱ ደግሞ አንደኛ ጦርነቱ ከመጀመሩ በፊት ወይ ደግሞ እስራኤል ኢራንን ከመምታቷ በፊት እኮ የ60 ቀን ገደብ ካስቀመጡ ሀገራት መካከል አንደኛዋ አሜሪካ ነች። አሜሪካ 60 ቀን ገደብ አስቀምጣ በ60ኛው ቀን ነው እንግዲህ እስራኤል ወደ መደብደቡ የሄደችው ማለት ነው። አንደኛ ይሄ ሁኔታ ባለበት፣ ሁለተኛ ደግሞ ከ10 ሚሊዮን በላይ የሚሆኑ ኢራናውያን ከኢራን ለቃችሁ ተብለው ለቀው እየወጡ ነው ያሉት። እንግዲህ ለቀው የ24 ሰዓት ጊዜ ገደብ የተቀመጠላቸው ለቀው ከ10 ሚሊዮን ጦርነቱ ከጀመረ በኋላ ነው አይደል? ቢሆንም አሁን መጀመሪያ ባሉበት በከተማቸው በቦታቸው እያሉ ነው ድርድሩንም ውይይቱንም ማደራደር ሌላውን ነገር ልታመጣ ነው እንጂ የቀለጠ ጦርነት አድርጋ ከመሀል ከተማ ካስወጣ በኋላ እና ጦርነቱ እጅግ በጣም ከተፋፋመ በኋላ ውጡ ማለት አንደኛ የአግባብነት አሁን እዚህ ጋር የምትመለከተው የአሜሪካን ፖሊሲ ነው። በጣም አንደኛ ትራምፕ በማሸማገል አሜሪካ እንግዲህ እንደዛ ግጭቶች በሚነሱበት ጊዜ ሁልጊዜ ኔጎሽዬት በማድረግ መሳሪያ የሚሰጥ ማን ነው? አሁን በጣም ችግሩ አሁን የፕሬዚዳንት ትራምፕ የውጭ ፖሊሲን በተለይ በጣም ፕሮ እስራኤል ናቸው። እሳቸው እስራኤል ቀንደኛ ደጋፊ ናቸው። ከቤንያሚን ኔታንያሁ ጋር ጠንካራ ወዳጅነት ባላቸው ልክ ወደ ዋይት ሃውስ እንደመጡ በሳምንት ባልሞላ ጊዜ ውስጥ ነው ኔታንያሁ ጠርተው ወዳጅነታቸውን የእስራኤል አጋርነታቸውን ያረጋገጡት እና የእሳቸውም የልብ ልምተው ሰምቷቸው ነው እንግዲህ አሜሪካ ከጀርባቸው እንዳለች በማሰብ ነው ኢራን ላይ እንደዚህ አይነት ጥቃት የተፈጸሙት ማለት ነው። ኢራን በእርግጥ ሰላማዊ ሀገር ነች ማለት አይቻልም። ጸብጫን ነች። ሐማስ ሄዝቦላን ናይስን ሁቲ የየመኑትን በማስታጠቅ ታወቀኝ። ቢሆንም ግን አሁን ባለው ሁኔታ ጠብጫሪ ማን ነው?
ጠብጫሪዋ እስራኤል ነች። ነገር ግን ኢራን ደግሞ አስፈትሽ የተባለችውን የኒውክሌር ጣቢያ ብታስፈትሽ ኖሮ ቢታይ ኖሮ ነፃ ናቸው የተባሉትን አካላት መጥተው እንዲያዩ ብትፈቅድ ኖሮ ጦርነቱ አይጀመርም። ተመልከት፣ አሁን እኮ ኢራን ምንድነው የኒውክሌር እንትኗ ማበልጸጊያዋ ማለት ማብለያው የውጭ ጉዳይ ሚኒስትሩ ትናንትና በአውሮፓ ተገኝተው ተናገሩት። ለሰላማዊ ኃይል ማመንጫነት ለኒውክሌርን ሁልጊዜ ለጦር መሳሪያ ብቻ ነው ኃይል ማመንጫ፣ ለኤሌክትሪክ፣ ለተለያዩ ነገሮች ሊያገለግል ይችላል እና በዛ መንገድ ነው ብሎ አሉ። እንደገና ዓለም አቀፍ የአይኤኢኤ ኢንተርናሽናል አቶሚክ ኤነርጂ ኤጀንሲ ደግሞ መግለጫ ዌፐናይዝድ አይደለችም። ዌፐናይዝድ ማለት ሙሉ በሙሉ የኒውክሌር ባለቤት አይደለችም። ገና እያበለጸገች ነው። አሁን 60% ነው እንግዲህ የተባለው አይደለ? ሙሉ የኒውክሌር ባለቤት ደግሞ 90% ነው። መሀል ላይ ደግሞ ይሄ ፕሮጀክቱ እንትን እያለ ነው፣ ወደዚህ ሽፍት አድርጓል ወደ ሰላማዊ ለቴሌኮሙኒኬሽን፣ ለኃይል ማመንጫ፣ ለተለያዩ ለስፔስ ምርምር እና ለተለያዩ ነገሮች ሊያገለግል ይችላል የኒውክሌር እንትን። አሁን ወደዛ ሽፍት አድርገናል ብሏል። አሁን መረጃዎች በዓለም አቀፍ ደረጃ የወጡ ያሉት መረጃዎችም ኢራን አንደኛ 2003 አያቶላ አቋርጠዋል የሚል ነው። ይሄን ኒውክሌር ማበልጸጊያ ቴክስ ታይም በጣም ረጅም ጊዜ ነው የሚፈጀው። እንግዲህ አንደኛ ብዙ ፕሮሰስም ያለው ነው ትልቅ እንደገና የአሜሪካን የብሔራዊ መረጃና ዳይሬክተር ቱልሲ ጋባርድ የምትባል ሴት የትራምፕን ጣልቃ ገብነት በመካከለኛው ምስራቅ የሚያካሂዱትን በጣም ተቃውማለች። እንደውም ኢራናዊ ነች እኮ እሷ ታዲያ እቺ ሴት የፓርላማ አባል የተባለችው የብሔራዊ መረጃ ደህንነቷ ሰጥቶ አሜሪካን ውስጥ ያለች የብሔራዊ መረጃ ዋና ዳይሬክተር ነች። ኢራናዊ ማተው እንጂ እንደዚህ ቦታ ላይ ኢራናዊ ሆነችማ ነገር አለ በቃለት እኮ። አሁን እዚህ ጋር እቺ ሴት ምንድን ነው ያለችው? በኢራን የኒውክሌር ባለቤት እንዳትሆን ከፕሬዚዳንት ትራምፕ ጋር አንድ አመለካከት አለኝ ሆነ የለባትም። ነገር ግን አሁን መሳሪያው በመስራት ላይ አይደለችም። ይሄን ዌፐናይ የኒውክሌር እንትኑም በመስራት ላይ አይደለችም። ሰስቴን እንትን አድርገዋለች፣ ምንድነው ስሙ ሰስፔንድ አድርገዋለች። እንደገና ደግሞ አሜሪካን በመካከለኛው ምስራቅ ያላት ፖሊሲ የተበላሸ ነው ከኢራቅ ጀምሮ። ተመልከት እንግዲህ ኢራቅ ሳዳም ሁሴን አላችሁ ተብሎ ነው ያ ሁሉ እርጅብኝ ወርዶ እሳቸው ጉጋሩ እስኪደበቁ ከዛ ወጥተው ከዛ ኢንቨስቲጌት ሲደረግ ኒውክሌር ባለቤት እንዳልሆነ ተረጋገጠው። ግን አሁን ታሪክ ራሱን የደገመ ነው የሚል ሁኔታ ነው የተመለከተው። እኔ ደግሞ ማምነው እስራኤል በዚህ ጉዳይ ተሳሳታለች ብዬ አላምንም። እስራኤል ትክክለኛ የኢራንን አካሄድና የደረሰችበትን ደረጃ አይታ ነው ይህን ጉዳይ ወይ ደግሞ ይህንን እርምጃ የወሰደችው አሜሪካ ብትሆን አንተ እንዳልከው ታሪክ ራሱን ደገመ ብለን ለማለት ያስችላል። ግን እስራኤል በስለላ እንግዲህ በዓለም አቀፍ ደረጃ በጣም ተፈሪ የሆነች እና ትልቅ የስለላ ድርጅት ያላት ነች። አሁን የዚያም የስለላ ድርጅት ሳይሆን አካሄዷ ብዙ ጊዜ የሚወሰደውን እርምጃ ብዙ ጊዜ ታርጌት የሚመቱ ናቸው። ለምሳሌ ከዚህ በፊት የተመቱትን ቦታዎች በሙሉ ብታያቸው ኢቭን የተገደሉትን ሰዎች ነበር። በተለይ በአመራር ፖለቲካሎቹን የሚሊቴሪ አመራሮች የተገደሉ እነሱ ስታይ እስራኤል ጋር የታርጌት ወይ ደግሞ የግምት ኢላማ የመሳት ሁኔታ የለም። በዛው ልክ ከስለላው ደግሞ ሙሉ ለሙሉ እርግጠኛና ትክክለኛ ሆነ መረጃም ይዛ ትክክለኛ ነገር ስለሆነ ነው ወደ እርምጃ የገባቸው። አሁን አንዳንድ ዓለም አቀፍ እንትኖች ፖለቲከኞች በተለይ መካከለኛው ምስራቅ ፖለቲካ አናሊስቶች የሚያወጣቸው እና በአልጀዚራ ላይ በተለይ የቀረቡ በጣም የቀድሞ የአሜሪካ ዲፕሎማቶችም የኢሮፒያን መካከለኛው ምስራቅ ላይ ሰፊ ሪሰርች ያደረጉ እንትኖች እንደሚሉት ከሆነ ለኢራን የኒውክሌር ባለቤት መሆን የህልውናው ጉዳይ ነው። ለምን ኃይል ማዛዎች ማለት ነው የህልውናው ጉዳይ ነው። በቀጠና ውስጥ የፓወር እንትን አለ፣ የፓወር ጉዳይ አለ። አሁን እዛ ጋር የግድ አንድ ሀገር ኒውክሌር መያዙ ራሱ ተፈሪነት ያመጣለታል። በዓለም ላይ እኮ ኒውክሌር የሞከረው አቶሚክ ቦምብ የሞከረው እኮ አሜሪካ ብቻ ነች አይደል? ሩሲያ ሞክራ አታውቅም። ማንም አልሞከረም። ከአሜሪካ ውጭ የሞከረ የለም። መታገር ካለባት እንደውም አሜሪካ ነች። አሁን ኢራን ለምንድን ነው የኒውክሌር ባለቤት ስትሆን ያልተፈለገው? ኃላፊነት ከማይሰማቸው ሀገራት
በዛ ከእስራኤል ጋር ጎረቤት ከመሆኑ አንፃር እስራኤልን ወይም በእስራኤልና በኢራን መካከል ያለው የዘለቀው የጠላትነት ሁኔታ ነው። እንግዲህ ከብዙ ነገር አንፃር ልታነሳው ትችላለህ። ቅድም አንተ የጠቃቀስካቸው የአማጺ ቡድኖች አሉ። እነዛን አማጺ ቡድኖች የፈጠረቻቸው ኢራን ነች። መፍጠርም አልፎ በማንኛውም ነገር ደግሞ ድጋፍ የምታደርግላቸው ኢራን ነች። ስለዚህ ለኢራን እኮ ሚሳኤል ማስታጠቅ ማለት ወይ ደግሞ ሚሳኤል እንድትታጠቅ መፍቀድ ማለት ነገ ጠዋት ወደ እነዚህ አማጺ ቡድን እንደማይገባ ምን እርግጠኛ መሆን ይቻላል? በምንስ መተማመን ይቻላል? አንደኛ። ሁለተኛ ደግሞ ከዛ በኋላ የእስራኤልም ሆነ የአሜሪካ ህልውና አደጋ ላይ ሊወድቅ ይችላል። ከዛ በኋላ እነሱ ለኢራን ተንበርካኪ ነው የሚሆኑት። የተንበረከኩ ሀገራት ነው ሊሆኑ የሚችሉት። ምክንያቱም እስራኤልም የተከበበችባቸው በአረብ ሀገራት በብዙዎቹ አረብ ሀገራት እምነት የላትም። ከእነዛ መካከል ደግሞ አንዷ ኢራን ነች። ስለዚህ ኢራን ታጠቀች ማለት ለሌላው ዓለም ብቻ ሳይሆን በተለይ ለእስራኤል እና ለአሜሪካ ትልቅ ሽንፈትም ጭምር። ትክክል። ከዛ አንጻር ባክግራውንድ አንጻር ልክ ነው። ኢራን በዓለም በፖለቲካ በተለይ በመካከለኛው ምስራቅ ፖለቲካ ላይ ጸብጫሪነቷ የታወቀ ነው። የተለያዩ የጽንፈኛ ኃይሎችን ኢስላሚክ አፍሌሽኖችን በማደራጀት ትታወቃለች። ሂዝቦላን፣ ሐማስን፣ የምኑቲውን አይስን መሳሰሉትን። ይሁን እንጂ እኔ ምንድነው የምለው አሁን ይሄ የኒውክለር እንትን እስራኤል ማነው ኢራን ሙሉ በሙሉ ወደዛ ወደ እንትኑ ሽፍት አድርጋለች ነው ለኃይል ማመንጫነት ለሰላማዊ አገልግሎት መሆን ይቻላል። አሁን መረጃዎች ናቸው። ያ መረጃ ሙቶተላይ ጻለች ይላል። አዎ እሱ ብቻ አይደለም እኮ ያሳየችው ሌላ ነው። እንደገና ደግሞ ሌላ ደግሞ ግራውንድ ውስጥ የገነባቻቸው ያሉ በጣም ብዙ አሉ። ለምሳሌ አሁን አንዳንዱ ስታየው 100 ኪሎ ሜትር እሱማ ሁለት ቦታ ነው ናታንዝ እና ፎርወርድ የሚባል ቦታ ላይ ነው። አሁን በተለይ ደግሞ የፎርወርድ የተባለ ቦታ በጣም እስከ በጣም 80-90 ኪሎ ሜትር ድረስ ነው። ያ ማለት እንግዲህ የምድር ነው። ያንን ደርምሶ ሊመታ የሚችል ኃይል መኖሩ በራሱ የሚገርም ነው። አንድ ቦምብ ብቻ ነው በዓለም ያለው ጂዩ 57 ኤ ዝባር ቢ እሱ ብቻ ነው ያለው። እሱም ያለው አሜሪካ ነች። አሜሪካ ደግሞ እኔ ከፈቀድኩ ብቻ ነው የሚገርም የዚህ ቦምብ መጠን ክብደት ውስጥ እንደሆነ ታውቃለህ 13000 ኪሎ ግራም አንድ ኤሌክትሪክ የሚያክል ከዛ የሚበልጥ ማለት ነው። ኤሌክትሪክ 13000 ይሞላል ነው። በጣም ዝቅተኛ ነው እና በጣም ግዙፍ ነው። እንግዲህ አንድ መርከብ ማለት 6 ኪሎ ሜትር ድረስ ቢ2 በተባለው በአሜሪካ ግዙፍ አውሮፕላን ነው የሚጓጓዘው እና ይሄን ለመፍቀድ እንግዲህ አሜሪካን ፕሬዚዳንቱ ብቻ አይደለም ኮንግረሱ መፍቀድ አለበት። ስለዚህ ይሄ ሰዶ ዋሻ ደርምሶ ማምጣት የሚችል ነው። ግን ከዛ በፊት ሁለቱ ሀገራቶች ወደ ድርድር የሚመጡበት አሁን ምክንያቱም በአሁኑ ሰዓት እየታየ ያሉ ሁኔታዎች ጥሩ አይደሉም። በቃ እኮ ኢራንም የመልስ መጥበቅ አልተነፈሰችም። ትንሽ አሁን ከመኮፈሱ መመለስ አልቻለችም። አንደኛ አሁን እኮ የቃላት ጨዋታ ነው። ቅድም እንደነገርኩህ ድርድርና ውይይት በሚለው ነገር ነው። ሁለተኛ ጦርነቱ ሙሉ ለሙሉ ሳይቆም ወደ ውይይቱ ቢሆን መግባት አልፈልግም ብላለች። ሶስተኛ ደግሞ ያው ትናንትናና ዛሬ የወጡ መረጃዎች አሜሪካና እስራኤል እያወሩ ያሉት ለምን አያቶላውን ዋናውን አንገለውም? አዎ ይሄም ራሱን የቻለ ችግር ነው። አያቶላ አሊ ካሚኒ እንግዲህ በኢራን መንፈሳዊ መሪ የሚባሉት ስማቸው ግን በኢራን ፖለቲካ ውስጥ ዋናው ዘዋሪ ከፕሬዚዳንቱ በላይ እሳቸው ናቸው። በጣም ፍሮንት እንትን ናቸው። አያቶላው በቃ የመጨረሻ ፈላጭ ቆራጭ እሳቸው ናቸው። አዎ የእስራኤል እንትና ማን ነው ኔታንያሁ እሳቸውን በመግለጽ ጦርነት ማስቆም ይቻላል አለ። እንደውም የእስራኤል የውጭ ጉዳይ ሚኒስትር እስራኤል መስማቸው እስራኤል ካት አያቶላው እንዲኖሩ መፍቀድ የለብንም ማለት አዎ ግን አሁን በህይወት እንዲኖሩ መፍቀድ የለብንም። በጣም ከባድ ንግግር ነው። ይሁንና አሁን አያቶላ ሳይድ ማን ነው የአሜሪካ ፕሬዚዳንት ዶናልድ ትራምፕ እንግዲህ እሳቸው በአንድ በኩል የእስራኤል ቃል አቀባይ ነው ደንበኛ ስፖክስ ፐርሰን ነው የሚመስሉት። የአሜሪካ ፕሬዚዳንት አይደለም የሚያሉት እና የእስራኤልን የኢራንን ሰማይ ተቆጣጥረናል
የት እንደተደበቁ የት እንዳሉ እናውቃለን። የሆኑ ችግር የለም ምናምን። በጣም ነው እኮ የሚገርም። እና የፕሬዚዳንት ትራምፕ ያው በተፈጥሯቸው ማለት በባህሪያቸው ያፈነገጠ አመለካከት ስላላቸው ምንም አዲስ ነገር የለም። እና አያቶላው በጣም ሄሯቸውን አደንቀዋለሁ። በጣም በቃ እጅ ስጡ ለተባለበት የሰጡት ምላሽ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም። ኢራንን የሚያውቅ ሰው ኢራንን ህዝብ እጅ ስጥ ብሎ ወኔ እኮ ኢትዮጵያ ውስጥ ብቻ አይደለም፣ በብዙ ሀገሮች አለ። በቃ የኢራን ቴድሮስ ማለት ናቸው እሳቸው። የኢራን ቴድሮስ እና እጅ ሲጥለኛል እንደ ፈረንጅ አያውቅም እንደሚያነድ አይነት ነው እኮ። የኢራን ፕሬዚዳንትም ምላሽ ሰጥተዋል። ማለትም ከአምላክ ጋር ከፈጣሪ ጋር ተባብረን እናሸንፋለን ብለዋል። ነገር ግን የአያቶላ ንግግር እንደገና ደግሞ ትናንትና ወዲያ ይሰጡታል ብለን ሐሙስ በጣም ንግግር ጠላት እንደምትፈሩ ከተሰማው አሉ አይለቃችሁም። ስለዚህ ሳይኮሎጂ ነው ተፈራ አይለቀም። ስለዚህ አሉ ህዝባችን በጥንካሬ እንዲቀጥል በማለት በነበራችሁ ባህሪ ቀጥሉ፣ ባህሪያችሁን በጥንካሬ በመያዝ ጸንታችሁ ቁሙ። ትልቅ የሚያበረታታ ነው። እንግዲህ የአንድ መሪ ኳሊቲ ይሄ ነው። በቃ በፈለገ እንግዲህ ጥላት አይነት የተደራጀ በመሳሪያ በቴክኖሎጂ የተራቀቀ ቢሆንም እንደዚህ ብለህ ስትናገር ወታደሩ ይጠነክራል፣ ህዝቡም ወኔ ይኖረዋል እና በጣም የሚደነቁ ናቸው። እንግዲህ በአሁኑ ወቅት ያው ሁለቱም ሀገራቶች ወደ ሰላማዊ ድርድር እንዲመጡ ፍላጎታችን ነው። በጦርነት ምንም የሚተር ነገር የለም። ጦርነት ዜሮ ሰም ጌም ነው። አሸናፊው ተሸናፊው ሁለቱም ተጎጂ ናቸው እና ሩሲያ ይሳካላታል ብዬ ተስፋ አደርጋለሁ ፑቲን። ምክንያቱም እኔ ደግሞ ምናልባት ሩሲያ መጀመሪያ የራስሽን የጓዳሽን የሚገርም የፑቲን በእርግጥ ትክክል አንዳንዴ እኮ ባድዝንም እንትና አይደናል ብለህ መናገር ጥሩ ነው። ወይም አንተ ያልተሳካልን ነገር በዚህ በኩል ሞክር ብሎ ማለት ጥሩ ነው። ስለዚህ ሰላማዊ ድርድር ያውቃሉ ፑቲን ከዩክሬን ጋር ምንም ጦርነት ነው እና በዚህ በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ መድረክ ላይ ባደረጉት እንግዲህ የራሳችን ፕሮፖዛል አለ ብለዋል። አሁን የአውሮፓውያን ፕሮፖዛል አቅርበዋል ትናንትና ኢራን። አሁን ኢራን ሩሲያ ሁለት ፕሮፖዛል ማለት ነው የቀረበላቸው። አንዱ ፕሮፖዛል እስራኤልና ኢራን የሚደራደሩበት ማለት መፍትሄ አለ ነው የሚሉት። አደራዳሪ አንሆንም ግን ሀሳብ አቅርበናል። ይህ ሀሳብ ደግሞ ሁለቱም ሀገሮች ሊቀበሉት የሚችሉ ነው ብለዋል። እንግዲህ ተስፋ ተጥሎባቸዋል። ፑቲን የሚያቀርበው የሩሲያ የምታቀርበው ሀሳብ ማለት ነው። ሁለተኛ የአውሮፓውያን ሀሳብ አንደኛ ኤአይኤ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ አቶሚክ ኢነርጂ ኤጀንሲ በኢራን ውስጥ ገብቶ የዩራኒየም ማበልጸግ ስራ ኢንቨስቲጌት እንዲያደርግና ዩራኒየምን ወደ ዜሮ ሌቭል እንዲያደርገው። ሁለተኛ የኢራን የባሊስቲክ ሚሳይል እንቅስቃሴን መቆጣጠር ከዚህ ካለበት እሱንም ወደ ዜሮ። እንደገና ሶስተኛ ኢራን በቀጠናው ላሉ ተዋጊ ቡድኖች ቅድም ተጠቅሰናቸው ሐማስ እንደነ ሄዝቦላ የመሳሰሉትን የመርዳት ብሎክ እንድታደርግ ነው። አራተኛ በኢራን ውስጥ የታገቱት የውጭ ዜጎች ብዙ እስረኞች እንዲለቀቁ የማድረግ ነው። እንግዲህ ኢራን እነዚህ እንትኖች ቀርቦላታል። ምናልባት ከተቀበለች እንግዲህ አንዳንድ እንትኖች ይኖራሉ ማለት ነው። መልካም የሆኑ ለውጦች ማለትም ጦርነቱ እንዲቆም የሚያደርጉ ፕሮፖዛል ነው ያስባሉ። የተቀደሰ ሀሳብ ነው። ጥሩ ነው። በዚህ መሀል ግን ዘለንስኪ ደግሞ አንድ የተናገሩት አለ። የእኛ ጉዳይ ተረስቷል እያሉ ምን በጣም እኮ የሚገርም አንድ ነገር ሲነሳ አሁን ያለን ፖለቲካና ያለን ዜናው ራሱ ፈጣን እኮ ነው። በየደቂቃው አንተ አንዱ ዜና ሳትናገር አሁን የዛሬ ሳምንት ሰላማዊ እኮ የኢራንና የእንትን ጉዳይ ቋንቋ ዜና ነው። ባለፈው ሳምንት አንተ ራስህ ዘግበው የነበረው ዜና ነበር። የገለቴ ቡርቄ በዋናነት አንተ ነበርክ። ሰውየውን ማነጋግረዋል አመር ሚዲያ ላይ። አሁን ስለ ገለቴ ማንሳት በጣም ቋንቋው ዜና ማነጋገር ነው። ስለዚህ እና አሁን ዓለም ራሱ ማለት ሰው የሚፈልገው አዲስ ጆሮ አልሰማው አዲስ ትክክል ነው። እና እንግዲህ ወቅቱ ይሄ ሆኗል ማለት ነው። ለማንኛውም ከዓለም ነባራዊ ሁኔታ ጋር አብሮ መሄዱ ምንም ችግር የለውም። ዋናው ነገር
የምታቀርበውን መረጃ ሚዛናዊነት የጎደለው በአንዱ ወገን አላደላ ሁልጊዜ እንደው የማጣራት ሚዲያ ባለሙያ አንድ የማጣራት ከሁለቱ ጦርነት ደግሞ በጣም የገረመኝ ኢትዮጵያውያን ራሱ በሁለት ጎራ ተከፍሎ በቃ ሽኩቻ ላይ ነው ያለው አይደል? አንዳንዱ ሃይማኖታዊ ይዘት ሊያስይዘው ይፈልጋል፣ አንዳንዱ ደግሞ በጣም የሚገርም ይሄ በጣም የሰዓት እንትን ነው። እንደ ሞጫ የሚሆን ሀሳብ ነው ይሄ። እኔም ሶሻል ሚዲያ እንትን ላይ ፊቢ ላይ ጽፌዋለሁ። እስራኤልን በመደገፍም ኢራንን መደገፍም ትክክለኛ አይደለም። አሁን ሙስሊም የሆኑ ሰዎች ኢራን ሙስሊም ስለሆነች ኢራንን ይደግፋሉ። ክርስቲያኖች ደግሞ ኦርቶዶክስም ሌላም ፕሮቴስታንቱም የምንተከተል እስራኤል አዝማሚያ ይታያል። ግን የሚገርመው እስራኤላውያን ደግሞ ክርስቲያኖች አይደሉም። 90% ይሁዲ ናቸው። ሙስሊሞችም አሉ፣ ክርስቲያኖችም አሉ። 90% ይሁዲ ናቸው። እንደገና እነሱ ማለት ደግሞ አዲስ ኪዳንን አይቀበሉም። ኦሪታዊና ዳዊት ያንን ቢሆንስ ማይደገፉ ጤናማ ነው ወይ? መጽሐፍ ቅዱስ ላይ እኮ ሴት የሚያነሱ በሴት ይጠፋሉ ነው። ስለዚህ ያንተ እምነት ተከታይ የሆነ ሰው ስለሆነ ብቻ መደገፍ ሳይሆን በስብዕና በሰውነት ሰው በመሆን ብቻ መደገፍ መቻል አለበት። አሁን ኢራንን ብዙ በያ በኩል ደግሞ ኢራንን ብዙ ሰው አረብ ነች ብሎ እንትን ያለ ኢራን አረብ አይደለችም። ምናልባት አረቦችን ድምጻቸውን አጥፍተዋል። ለምንድን ነው? አንድም 3-4 ጊዜ አረብና እስራኤል ጦርነት ተነስቶ እስራኤል በዛ በጦርነቱ አሸንፋለች። ከሁሉም በላይ ግን የጦርነትን አስከፊነት ያውቃሉ። አሁን ያሉት አረብ ሀገሮች እነ ኢራቅ፣ አረብ እነ ዱባይ ዘመናዊ ሰዎች ናቸው። ጦርነት ጥቅም እንደሌለው ያውቃሉ። የሳውዲ መሪዎችም የኳታር መሪዎችም በጣም ሞደርን ሰዎች ናቸው። አየህ የሰለጠኑ ሰዎች ናቸው። በጦርነት ምንም ትርፍ እንደሌላ ያውቃሉ። በዛ ላይ ደግሞ ኢራን የሺዓት እምነት ተከታይ ነች። ከዚህ ከሱኒ እና ሺዓ ከሱኒ እምነት በጣም ይለያል። አሁን ሱኒዎች ያላቸው ዶግማ አስተምሮት የእስልምና ዶግማ ሲቻል ጋር የለም። ሁለቱም ሙስሊሞች ናቸው፣ አንድ አላህ የሚያምኑ ናቸው። ግን ጠለቅ ብለህ ስታየው የሺዓ እምነት ከሱኒ እንደውም ሳውዲና እንትና እኮ እንደዚህ ናቸው። ሱኒ ማነው ኢራን ገብቷል። ሳውዲ ኢራንን ሄራቲክስ መናፍቃን ትላለች። ኢራንም ሳውዲን መናፍቃን ወይንም በቃ ትክክለኛ ያልሆነ የእስልምና እንትን የሳቱ እና ይሄ እንግዲህ እነሱ የራሳቸው ጉዳይ ነው። እኛ ግን እንደ ሀገራችን ብዙ ይወስራለብን ገና እኛ ይህንን የሚያቀረብነው ዓለም አቀፍ ሚዲያው ትኩረት ዓለም በዚህ ወደ አንድ ግሎባላይዜሽን ደረጃ ናለችው። ደግሞ የአንዱ ሀገር እንትን በአሁኑ ሰዓት መናገሩ ማየቱም ተገቢ ነው። እንደገና የነዳጅ ዋጋ ያለባቸው ቦታዎች ናቸው። በተለይ ኢራን ላይ የሆርሙዝ የተባለው በዚህ የባህር እንትን ላይ ያለው የባህር ወሽመጥ ነው የሚባለው። ሰርጣ ወደ 40% የዓለም የነዳጅ መተላለፊያ በሆርሙዝ የተባለው በኢራን ቦርደር ላይ ያለው እንትን ነው፣ የነዳጅ ማስተላለፊያ ነው። ይሄ ከተመታ በዓለም ላይ የነዳጅ ዋጋ አሁንም እኮ ጨምሯል። ቦታ ከተመታ ምን ያክል እንደሚከሰት እንግዲህ ግልጽ ነው፣ መገመት አይከብድም። ለማንኛውም ግን ያው በአጠቃላይ እኛ የማንም ደጋፊ ናችን። ጦርነት ባጭሩ ጦርነት በሁለቱ በኩል መካሄዱ ጤናማ አይደለም። ነገር ግን ኢራንን በመደገፍ እስራኤልን በመደገፍ ምንም እናፈርፈው ነገር የለም። ከእኛም ጋር አይገናኝም። እኛ መደገፋችንም ጭራሽም ሊያውቁትም አይችሉም። እነሱ የሚያውቁት አሜሪካን፣ አውሮፓውያን ያላቸውን አቋም ነው። እና ይሄ ይመስላል። እንግዲህ በጣም አመሰግናለሁ። ቴድሮስ ካሳ ጋር ያደረግነው ውይይት እንግዲህ በመካከለኛው ምስራቅ በኢራንና በእስራኤል መካከል የተጀመረው ጦርነት ያው ግጭት ጦርነት ወይም አንዱ ሌላውን የማጥቃት ሁኔታ ነው እየተካሄደ ያለው። ዛሬም አልቆመም። ነገር ግን ዓለም አቀፍ የማደራደር ሁኔታዎች በተካሄዱ ናቸው ያሉት። እንግዲህ አሁን በጣም በዚህ ጉዳይ ላይ ተመልካቾቻችን የራሳችን አስተያየትና ኮሜንት እንዲሰጡን እንፈልጋለን። አሁን ያለነው በዚህ በቀድሞ የሀበሻ ወግ ቢሮ ነው። ሀበሻ ወግ ቢሮ እኔና ቴዲ የምናዘጋጀው የነበረው የመጽሔት ቢሮ ነው። እንግዲህ ይሄ መጽሔት ዛሬ ወይ የህትመት ጉዳይ ከዚህ ከእንትን ውስጥ ወጥቷል፣ ማለትም ቆሟል እና ወደ ሶሻል ሚዲያ መተናል። በዚህ ታገኙናላችሁ ማለት ነው። ለምን እንዳልኩት አስተያየታችሁን በመስጠት ኮሜንት በማድረግ ሰብስክራይብ በማድረግ ላይ በማድረግ እንድትሳተፉ እንጋብዛለን። ፕሮግራሙን አዘጋጅ ያቀርብላችሁ ጥራውና መልካም